ሰላም የዴሊ ፎረም ቤተሰቦች። ኢራን ሰራዊቷ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት መሰረቱ ተንዷል ስትልም እያስታወቀች ነው። ኢራን የጦር ሰራዊቷ ከጦርነት በኋላ የበለጠ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት ክፉኛ ተዳክሟል ስትልም እየገለጸች ነው። የኢራን ሰራዊት ተኩስ አቁም በተደረገበት ጊዜ በሁሉም መስክ ለውጊያ ዝግጁ የሚያደርጉት ስራዎችን ሲያከናውን መቆየቱን የአብዮታዊ ዘብ ቃል አቀባይ አስታውቀዋል። ሁሴን ሞሄቢ እንደተናገሩት በተኩስ አቁሙ ወቅት የሰራዊታችንን ተልዕኮ የመፈጸም አቅም ጨምሯል፣ በተፈጠረው እድልም የውጊያ አቅም ጠንክሯል፣ ዝግጅቱምና አደጋን የመቋቋም ብቃቱም አስፍተናል ብለዋል። በአሁኑ ወቅትም ጦሩ ቀደም ሲል ከነበረበት አቋም በተሻለ ሁኔታ ይገኛል ሲሉም ነው ያስታወቁት። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኢራን መንግስት በደረሰበት ጥቃት መሰረት መናጋቱንና መውደቁ የማይቀር መሆኑን በገጻቸው ላይ እያስታወቁ ነው። ጠቅላይ ሚኒስትሩ የዚህ የሽብር አገዛዝ መሰረቱ ተናግቷል በማለት አገዛዙ ከዚህ በኋላ ቀድሞ ወደነበረበት ደረጃ ፈጽሞ አይመለስም፣ መውደቁ እንደማይቀር እነግራቸዋለሁ ሲሉም ነው የተናገሩት። የእስራኤል ጠቅላይ ሚኒስትር ይህንን አስተያየት የሰጡት የኢራን ጠቅላይ መሪ ሞጅታባ ካሚኒ በተመሳሳይ እስራኤል ክፉኛ መዳከሟን ከተናገሩ በኋላ ነው። ጠቅላይ መሪው በቅርቡ ባስተላለፉት መልእክት እስራኤል መጪዎቹን 15 ዓመታት አታዩዋትም በማለት ትጠፋለች የሚል አስተያየትም ሰንዝረዋል። እስራኤል በኢራን ላይ 2 ጊዜ ጥቃቶች የፈጸመች ሲሆን ኢራን በበኩሏ ከባድ የአጸፋ ምላሽ በሚሳኤሎችና በድሮን ፈጽማለች። ባለፈው የካቲት እስራኤል ከአሜሪካ ጋር አብራ በኢራን ላይ በፈጸመችው ጥቃት የኢራን ጠቅላይ መሪ ጨምሮ በርካታ የአገሪቱ ባለስልጣናትን ገድላለች። ኢራን በበኩሏ በእስራኤልና በአካባቢው ባሉ የአሜሪካ አጋሮች ላይ ተከታታይ የሚሳኤልና የድሮን ጥቃቶች በመፈጸም ከባድ ጉዳትም አድርሳለች። የተባበሩት መንግስታት ድርጅት እስራኤል የሊባኖስ አምባ መቆጣጠሯን በተመለከተ አስቸኳይ ውይይት ታካሄደ። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል የሊባኖስ ጥቃት አምባ ቢፎርትን በቁጥጥር ስር ማዋሏ በተመለከተ ሰኞ አመሻሽ አስቸኳይ ውይይት ማካሄዷል። የተባበሩት መንግስታት የሩሲያ አምባሳደር ቫስሊና ቤንዝ እስራኤል እና ሊባኖስ በአሜሪካ አሸማጋይነት የደረሱት የተኩስ አቁም ስምምነት እስራኤል ሊባኖስ ላይ ጥቃት እንደምትፈጽም ከለላ ሰጥቷል ብለዋል። ሊባኖስም የጋዛ ሰርጥ እጣ ፈንታ እንደሚጠብቃትም አክለዋል። በተባበሩት መንግስታት የፈረንሳይ ልዑክ ጀሮም ባንፎን በውይይቱ እንዲካሄድ ሀገራቸው ጥሪ ማቅረቧን ጠቅሰው እስራኤል ራሷን መከላከል መብት ቢኖራትም ሊባኖስ ላይ የምታደርገው ጥቃት ምክንያት አይደለም ብለዋል። በንግግራቸው በሺዎች የሚቆጠሩ ንጹሐን እንደተጎዱም እንደተፈናቀሉ የፈረንሳይ ተወካይ ተናግረዋል። የአሜሪካ ተወካይ ማይክል ጄዌልዝ በበኩላቸው ድርድር ጨምሮ ዲፕሎማሲያዊ ጥረቶች መቀጠላቸውን ገልጸዋል። ህጋዊ የሊባኖስ መንግስት በቴህራን ከሚደገፈው አሸባሪ ሀገሪቱን ነጻ ለማውጣት ተነሳሽነት አሳይቷልን ብለዋል። የሊባኖስ ተወካይ አህመድ አራፍ መንግስታቸው ነገሮችን ለመቆጣጠር ቢሞክርም እስራኤል እንደ ሁልጊዜው ቀጠናዊውን ሁኔታ እየተጠቀመች ነው ብለዋል። እስራኤል ሐኪሞችን፣ ሆስፒታሎችን፣ ጋዜጠኞችን፣ ትምህርት ቤቶችንና የጸጥታ ተቋማት ኢላማ በማድረግ ስልታዊ የውድመት ዘመቻን መክፈቷን ጠቅሰዋል። በተባበሩት መንግስታት የእስራኤል ልዑክ ዳኒ ዳሮን አንድ ቀን ተነስተን ሊባኖስ ለመግባት አልወሰንም፣ አማራጭ አተን ነው ሲሉም ምላሽ ሰጥተዋል። ኢራን ሂዝቦላ በእጅ አዙር መጠቀም መቀጠሏን ጠቅሰው የተኩስ አቁሙ ስምምነት ላይ ቢደረስም ሂዝቦላ ሚሳኤልና ድሮን መተኮስ እንዳላቆመም ተነግሯል። አሜሪካ በበኩሏ ከኢራን ጋር ስምምነት ላይ ሊደረስ እንደሚችልም ነው እየተናገረች ያለችው። ከኢራን ጋር የተኩስ አቁም ለማራዘምና የሆርሙዝ ወሽመጥን ለማስከፈት በቀጣይ ሳምንት ስምምነት ላይ እንደሚደረስ የአሜሪካ ፕሬዝዳንት ትራምፕ ለኤቢሲ በሰጡት ቃለ ምልልስ ተናግረዋል። አሁን ላይ ነገሮች በጣም በጥሩ ሁኔታ እየሄዱ ነው ያሉት ትራምፕ ውስን ችግሮች አሉ፣ አሁን በፍጥነት ፈትቻቸዋለሁ ሲሉም በስልክ ቃለ መጠይቁ ተናግረዋል። ትራምፕ ችግር ብለው የጠቀሱት እስራኤል በሊባኖስ ላይ የምታደርገው ጥቃት ኢራንን ማስቆጣቱን በተመለከተ ነው። ሂዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ ጋር የቀረበላትን ሀሳብ መቀበሉን ሊባኖስ አስታውቃለች። እስራኤል በሊባኖስ መዲና ቤሩት ጥቃት ላለመፈጸምም መስማማቷ ነው የተገለጸው። ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሂዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም ተስማምተዋልን ብለዋል። ትራምፕ ሂዝቦላ አትተኩሱ ብያቸዋለሁ፣ ቤንያሚን ኔታንያሁም እንዳይተኩሱ ነግሬዋለሁ፣ ሁለቱም ተኩስ አቁመዋል ሲሉም ነው ያስታወቁት። በቀጣይ ሳምንት የሆርሙዝ ወሽመጥ ይከፈታል ብለው እንደሚያምኑም ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ሂዝቦላ በበኩሉ በእስራኤል ላይ ጥቃት ማድረሱን ለማቆም መስማማቱንም ገልጿል። ሂዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ነው ሊባኖስ ያስታወቀችው። እስራኤል በሊባኖስ መዲና ቤሩት ጥቃት ላለመፈጸም
ተስማምታለችም። አሜሪካ የሚገኘው የሊባኖስ ኤምባሲ የአሜሪካ ሁለቱን ወገኖች ጥቃት እንዳያደርሱም ያቀረበችውን ምክረ ሀሳብ ሂዝቦላህ ተቀብሏልም ብላለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነት ላይ መድረሱን አረጋግጠዋል። ሆኖም ሂዝቦላህ ከተሞቻችንና ዜጎቻችን ላይ ጥቃት ከፈጸመ ቤሩትን እንደበድባለን ሲሉም አስጠንቅቀዋል። ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኔታንያሁና ከሂዝቦላህ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም ተስማምተውልኛል ሲሉም ገልጸዋል። እስራኤል በሊባኖስ የምታደርሰው ጥቃትና የኢራንና አሜሪካን የተኩስ አቁም ስጋት ውስጥ እንደሚጥል ቴህራን እያስጠነቀቀች ነው። የሊባኖስ ኤምባሲ ባወጣው መግለጫ ሂዝቦላህ እስራኤል ላይ ጥቃት ካልፈጸመ እስራኤል በቤሩት ጥቃት እንደማታደርስ ተስማምተዋልም ብለዋል። የተኩስ አቁሙ በሂደት ሌሎች የሊባኖስ አካባቢዎችንም እንደሚሸፍን ነው የተነገረው። ኔታንያሁ በበኩላቸው የእስራኤል መከላከያ ኃይል በታቀደው መሰረት በደቡብ ሊባኖስ ዘመቻውን ይቀጥላልን ብለዋል። ሁለቱ ወገኖች ተኩስ ለማቆም መስማማታቸውን ትራምፕ ከገለጹ በኋላ የተወሰነ ግጭቶች መነሳታቸውንም ተነግሯል። ፕሬዚዳንት ዶናልድ ትራምፕ ከ3 ወር በፊት የተጀመረው የአሜሪካና ኢራን ጦርነት ለመቋጨት የሚያስችል ስምምነት ለማስተካከል ፍላጎት እንዳላቸው የዋሽንግተን መገናኛ ብዙኃን እያስታወቁ ነው። ለውጦቹ በሆርሙዝ ወሽመጥና የተብላላው የዩራኒየም አወጋገድ ጋር የተያያዘ እንደሆነም በአሜሪካ የሚገኙ መገናኛ ብዙኃን እያስታወቁ ነው። ዋይት ሀውስ አስተያየት እንዲሰጥ ቢጠየቅም በዚህ ጉዳይ ግን እስካሁን ምላሽ አልሰጠም ተብሏል። የኢራን ዋና አስተዳዳሪ ሙሐመድ ባገር ጋሊባፍ እሁድ ዕለት የኢራን መብት ሙሉ ለሙሉ እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት አትፈጽምም ብለዋል። የተኩስ አቁሙ ስምምነት ለማራዘም በሚያስችለው ማዕቀፍ ላይ ፕሬዚዳንት ትራምፕና ከፍተኛ ባለስልጣናቶቻቸው አርብ ዕለት ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽ ሳይኖረው ተቋርጦ ነበር። ሩሲያ በዩክሬን ከተሞች በፈጸመችው ጥቃት ቢያንስ 16 ሰዎች ተገደሉ። ሩሲያ በዩክሬን ዋና ከተማ ባደረሰችው ጥቃት ቢያንስ 16 ሰዎች እንደተገደሉና ብዙዎች እንደቆሰሉም ተሰምቷል። በዲፕሮ ከተማ 11 ሰዎች ሲገደሉ 25 ሰዎች ደግሞ ተጎድተዋል። ማክሰኞ ንጋት ላይ በደረሰ ጥቃት በመዲናዋ ኪየቭ 5 ሰዎች መገደላቸውንና 51 መቁሰላቸውን ተዘግቧል። 35 ያህሉ ደግሞ ሆስፒታል ገብተዋል። የኪየቭ ከንቲባ ቪታሊ ክሊሽኮ እንዳሉት ሁለቱ ግዙፍ የመኖሪያ ህንፃ የተመቱ ሲሆን ሰዎች በፍርስራሽ ስር ተቀብረው ሊሆኑ እንደሚችሉም ጠቁመዋል። ዩክሬን ባለፈው ወር የድሮን ድብደባ በመፈጸም በምላሽ ስልታዊ ጥቃት ለማድረስ ሞስኮ ዝታም ቆይታለች። ሩሲያ በቁጥጥር ስር ባባለችው የዩክሬኑ ሉሃንስክ ግዛት በደረሰ ድሮን ጥቃት 21 ሰዎች ተገለው ነበር። የኪየቭ ከንቲባ ነዋሪዎቹ ከቤታቸው እንዳይወጡ ማስጠንቀቂያ ሰጥተዋል። ጠላታችን በባላስቲክ ሚሳኤል ጥቃት እየፈጸመ ነው ሲሉም ተናግረዋል። በአብዛኞቹ የዩክሬን ከተሞች የአየር ጥቃት ማስጠንቀቂያ ደወሎችም እየተሰሙ እንደሆነ ተነግሯል። በማዕከላዊ ኪየቭ ጭስ መታየቱም ነው ሚዲያዎች እያስታወቁ ያሉት። በሌላ በኩል በሩሲያ ኢልሲክ የነዳጅ ማቀነባበሪያ የደረሰ ጥቃት እሳት ማስነሳቱም ተገልጿል። ኪየቭ ውስጥ የበርካታ ድሮኖችና ፍንዳታ ድምጽ እየተሰማም ይገኛል። ሞስኮ የፈጸመችው ጥቃት በነዳጅ ማደያ እሳትም አስነስቷል ነው የተባለው። የኬንያ ፕሬዚዳንት ዊሊያም ሩቶ በአሜሪካ የሚቋቋመውን የኢቦላ ሕክምና ማዕከል ሲደግፉ ፍርድ ቤት እገዳ አስቀምጦባቸዋል። የኬንያ ፕሬዝዳንት ዊሊያም ሩቶ ተቃውሞ የገጠመውን የኢቦላ ተጠራጣሪዎችን ለመለየት የሚያስችል ማዕከል ለማቋቋም ከአሜሪካ ጋር የተደረሰውን ስምምነት ቢደግፉም የአገራቸው ፍርድ ቤት ግን በማዕከሉ ላይ የጣለው እገዳ አራዘመ። ላይኪፒያ በተባለው የኬንያ ማዕከላዊ ግዛት ውስጥ የሚከፈተው የህክምና ማዕከል በመቃወም ከተካሄደው ሰልፍ ጋር በተያያዘ 2 ሰዎች መገደላቸው ተዘግቧል። ፕሬዝዳንቱ ከአሜሪካ ጋር የሚቋቋመው የህክምና ማዕከል ኬንያውያን ጨምሮ የሚጠቀሙ የጋራ ስምምነቶች አካል መሆኑንና ኬንያ ተላላፊ በሽታዎችን ለመከላከል እንዲሁም ህሙማንን ለማከም የሚያስችል መሆኑንም በመጥቀስ ተከራክሯል። ፕሬዝዳንት ይህንን በተናገሩበት ጊዜ የኬንያ ከፍተኛ ፍርድ ቤት ከአሜሪካና ከሌላ ከማንኛውም የውጭ መንግስት ጋር በሚደረግ ስምምነት የሚመሰረትና ስራ ላይ የሚውል የኢቦላ ህሙማን መለያ ተቋማትን የሚያግደውን ጊዜያዊ ውሳኔን አራዝሟል። ፍርድ ቤቱ ባስተላለፈው ውሳኔ የኬንያ መንግስት በ7 ቀናት ውስጥ ከአሜሪካ መንግስት ጋር የተደረሰውን አወዛጋቢ ስምምነት ይፋ እንዲያደርግ አዟል። በተጨማሪም መንግስትና ሌሎች አካላት ጉዳዩ በፍርድ ቤት እልባት እስኪያገኝ ድረስ የኢቦላ ለይቶ ማቆያ ማዕከል ከመክፈት፣ ስራ ከማስጀመር፣ ፍቃድ ከመስጠትና ከማጽደቅ እንዲታቀቡም ውሳኔ አጽድቷል። የለይቶ ማቆያ ማዕከሉ ይቋቋምበታል በተባለው በማዕከላዊ ኬንያ ናኙኪ ከተማ ውስጥ ውጥረት የተፈጠረ ሲሆን በመቶዎች የሚቆጠሩ ነዋሪዎችም የህክምና ማዕከሉ ሊያስከትል የሚችለውን ተጽዕኖ በመጥቀስ አደባባይ ወጥተው ተቃውሟቸውን ገልጸዋል። በተቃዋሚዎቹና በፖሊሶች መካከል በተፈጠረው ግጭት 2 ሰዎች በጥይት ተመተው መሞታቸው ነው የተዘገበው።
ኢራን የኒኩሌር ጦር መሳሪያ ባለቤት መሆኗን የሚያመለክት ሚስጥራዊ መረጃ ከአሜሪካ ስለላ ተቋም ሾልኮ ወጣ። የቀድሞ የአሜሪካ ስለላ ተንታኝ ላሪሲም ጆንስ እና ፔፕ ኤስኮባር ይፋ ያደረጉት እጅግ ሚስጥራዊና አሳሳቢ የመረጃ ሰነድ ኢራን የኒኩሌር ጦር መሳሪያ ባለቤት መሆኗን ወይም በቅርቡ እንደምትሆን አረጋግጧል። በግንቦት ወር 26 የተፈጠረውን ቀጠናዊ ውጥረት ተከትሎ የኢራን ብሔራዊ ደህንነት ምክር ቤት በወሰነው መሰረት የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን በፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ እና የውጭ ጉዳይ ሚኒስትር ኢሻቅ ዳር በኩል ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥብቅ ባለ 3 መረጃ ማስጠንቀቂያ ልከዋል። አሜሪካ በኢራን ላይ የምታደርገውን ጥቃት የማታቆም ከሆነ ኢራን አሁን ከሚደረገው የኒኩሌር ሰላም ድርድር ወዲያውኑ እንደምትወጣ፣ የኒኩሌር ስምምነት ማዕቀፉ ሙሉ በሙሉ እንደምትተው እንዲሁም የመጨረሻ የኃይል ማሳያ እርምጃዎችን እንደምትወስድ አስጠንቅቃለች። ይህም የመጨረሻ እርምጃ በኢራን ምድር ላይ የኒኩሌር ቦምብ ማፈንዳትን የሚያካትት ሲሆን ይህም ለጦርነት ሳይሆን የሀገሪቱን ያላትን ሉዓላዊ አቅም በውጥረት ላይ ያላትን የቁጥጥር የበላይነት ለማሳየት ያለመ መሆኑን ተገልጿል። ይህ የኢራን ማስጠንቀቂያ በተለይ አሜሪካ በቃሽም ደሴትና ባንደር አባስ ላይ የፈጸመችውን ጥቃት ተከትሎ የመጣም ነው። ማርኮ ሩቢዮ የጉዳዩን አሳሳቢነት በመረዳት ዋይት ሀውስ ሊወስድ ያሰበውን ተጨማሪ የኃይል እርምጃ ወዲያውኑ እንዲያቆም ማድረጋቸው ተዘግቧል። መረጃው እንደሚያሳዩት ኢራን ይህንን የኒኩሌር አቅም ያገኘችው በዚህ ዘርፍ የተረጋገጠ አቅም ካላት ሶስተኛ ሀገርም ነው። የዚህ እርምጃ ዋና ዓላማም በፓኪስታን፣ ቻይና እና ሩሲያ ድጋፍ በመታገዝ እስራኤል ወደፊት በኢራን ላይ ጥቃት እንዳትሰነዝር ከፍተኛ ስጋት መፍጠሩን ነው የተነገረው። ይህ ውጥረት በዓለም አቀፍ ደረጃ ከፍተኛ የጂኦፖለቲካዊ ለውጦችን ያስከትላልም ተብሎ ተሰግቷል። በእስራኤልና አረብ ሀገራት መካከል የተደረገው የአብርሃምስ ስምምነት በተግባር የፈረሰ ሲሆን ሳውዲ አረቢያ ምስጢራዊ ድርድሮችን አቋርጣለች። ይበልጥ አሳሳቢ ደግሞ ኳታርና ኦማን የአሜሪካ ጦር ከ6 እስከ 9 ወራት ባለው ጊዜ ውስጥ ከሀገራቸው ወታደራዊ ጦር ሰፈሮች እንዲወጣ ዝግጅት እያደረጉ መሆኑን ነው። ከዚህ ባለፈም አሜሪካ ያገለለ አዲስ የሳውዲ አረቢያ፣ ፓኪስታን፣ ቱርክና ግብጽ የጸጥታ ትብብር እየተገነባ መሆኑ ቀጠናዊ ኃይል ሚዛኑ ሙሉ ለሙሉ እየቀየረው ነው ተብሏል። የኢራን የኒኩሌር ሙከራ እውን መሆን የዓለም አቀፉን የኒኩሌር ስርጭት መከላከያ ስምምነት የሚያፈርስና አሜሪካ በዓለም ላይ ያላትን የበላይነት የሚያዳክም መሆኑን ነው የተነገረው። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንዲሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ